ቴንኪው ለሁላችሁም ለምትሰጡኝ መድኃኒቱም ሰርቷል። ኮካ ጠጣ ምናምን ይሻላችኋል ብላችሁ ነበር። ትላንትም ሰጥቻቸው ተሽሏቸዋል። ደስታችን አው ፍቅር የታለሽ የታለሽ we love you too guys ነውና አዲስ እረኛ ከብታ ያስተኛ ድሮ ችግር የለብኝም ነበረ። አሁን ግን ልገዛልና ለልጅ ልጆቼ ይላል አይስወር ልክ እኔ ልንገርህ ልክ ልጅ ልጆቼ ከመጡ 6 ወር ናቸው አይደለ? የእንጀራ ገመዴ ላይ ልብስ ያሰጣችሁ ሰዎች ደርቋል፣ አንሱልኝ። በመጨረሻም ይህ ሆኗል። በማህበራዊ ሚዲያ በሚናገራቸው ልቅ ንግግሮች የሚታወቀው ሙን ወይም ናትናኤል ባደግ በፖሊስ ቁጥጥር ስር ውሏል እኮ ነው ሙሙዬ ላኩለት ሄሉ አራኔ አስልክ ያላቅ ምን አገባኝ እኔ ሳገኛ አላረግ እኔ እኮ ነኝ ላኩልህ ላንተ ያልኳት አልተሻጣም 5 ደቂቃ በቂ ነው የምን 30 ደቂቃ ነው እንዴ 30 ደቂቃ 40 ደቂቃ 1 ሰዓት ምናምን እንዴ ነፃ ትግል የሚባል እኮ ግን አሁን ወደ ትዳር ስንመጣ ኢትዮጵያ ውስጥ ብዙ ጊዜ ትዳር የሚፈርሰው ወደድንም ጠላንም ጫፍ እንደገባ ዋይ ለገለኝ ነው አይደለም ምናምን አውጣው ትንሽ ከፍ ለባላችሁ ነው ልክ ልጀምር ስለው እንዳጋጣሚ ሲመጣብኝ በቃ በዛው ተደገል ብዬ ልጆቹን እያስተኛ ነው ስመጣ የነበረው ነው ያጋጣሚ ሁሉ ነገር አዘጋጅቼ ምናምን ልክ ልገባ ስል መጣ። ከዛ ዝም ብዬ አከፈ ገባሁ። ቴንኪው ለሁላችሁም ለምትሰጡኝ መድኃኒቱም ሰርቷል። ኮካ ጠጣ ምናምን ይሻላችኋል ብላችሁ ነበር። ትላንትም ሰጥቻቸው ተሽሏቸዋል። ያ ኮካ መድኃኒት እንዳለው አላውቅም ነበር እስከዛሬ። አንዳንድ ኮሜንታተሮች ዶክተሮች ናቸው ከልምድ ምናምን ስለሆነ ሰርቷል። ቴንኪው ሁላችሁም። ኮካ ላይ ይጠቅማል። ኮሜንት ላይ ነው ለሆድ ቁርጠት ለማስመለስ ምናምን ይጠቅማል ሞከር ምናምን ብለው ሞከሬው ሰርቶልኛል። ቴንኪው በጣም ተኝቷል። ተኝቶ ተነስቶ ላስተኛው ስል ካላከፍኩ አለኝ። ከዛ በቃ ተቃቅፈን ገባን። ቴንኪው ሰላም ተቃቅፈን ገባን። ከዛ በኋላ ያ ቀድሞ ሞት ነበር። አሁን ግን ተሽሎታል። እግዚአብሔር ይመስገን አሁን ተሽሎታል። ፊሎ ነው ትንሽ ገፍቶባት ነበር። እሷም ተሽሎታል እግዚአብሔር ይመስገን። ትንሽ አስተኛዋለሁ። አሁን ከዚህ በኋላ ትንሽ ላይተኛ ስለሚችል አንዱ ደሳተ እንትን ብዬ አባበዬ ምናምን አስተኛዋለሁ። ዳንክሽን ለሁላችሁም። እንግዲህ እዚህ ጋር የአባትነቱን ፍቅር ከቃል በላይ በሚለው እያያችሁት ነው። እንግዲህ በጣም ደስ ይላል። ፋኒ እንግዲህ ልጆቹን እያያዘበት ያለው ሁኔታ ከሰሞኑ እንደምናውቀው ታመው ነበረ፣ ትንሽ ወዳቸውን ታመው ነበረ። ዛሬ ላይ እንግዲህ ኮሜንታተሮች በነገራችሁኝ መንገድ ተጠቅሜ የተለያዩ ሬሚዲዎችን በመጠቀም ተሽሏቸዋል፣ አሁን ደህና ናቸው ሲል እየተናገረ ነው። ደስ ይላል። ደስታችን አው ፍቅር የታለሽ የታለሽ we love you too guys እሷ እዛ ጋር ፍቅር የታለሽ ትላለች፣ እሱ ከአንቺ ውጭ ሌላ ለምድም እያለ ነው። እንግዲህ ሲመስለኝ እንደተባለው ታርቀው ከሆነ ኢትስ ኦኬ፣ በጣም ደስ የሚል ነገር ነው፣ የሁላችንም ደስታ ነው። እንግዲህ ደግሞ ካልሆነ ደግሞ ፈጣሪ እንግዲህ ደጉን ያምጣልን እላለሁኝ። ነውና አዲስ እረኛ ከብታ ያስተኛ ይስተኝ ጽናቱ ምንድን ነው እዚህ ጋር ጂጂን እየነቆራት ነገር ይመስላችኋል? ምንድን ነው እሱ ማለት? አዲስ እረኛ ሊል የፈለገው ልጆችሽን አላሳደግሽም ነው? እንዴት ነው? እስቲ በእናንተ እይታ ምን ለማለት ፈልጎ ነው? ድሮ ችግር የለብኝም ነበረ። አሁን ግን ልገዛልና ለልጅ ልጆቼ ይላል አይስወር ልክ እኔ ልንገርህ ልክ ልጅ ልጆቼ ከመጡ 6 ወር ናቸው አይደለ? ለራሴ አንድ ገዝቻለሁ። ዩ ብሊቭ አሁን እንደዚያ ነው ማሰብ ያለብሽ። ረሳሁት እንኳን አንቺ እኔ የምናንቺ ነኝ። ገርሞኛል። ለራሴ በጣም ነው የለወጡኝ። It's good እግዚአብሔር ይመስገን። ሀሳብ ውስጥ ገባሽ? ገርሞኛል። በጣም ለወጡኝ። በጣም ሊፕስቲክ ነው ምናምን በቀደም ዕለት ገዝቻለሁ። በቃ አለቀ። It's okay እዝግር እንደዚያ መሆን እኮ ለልጆችሽ ለምትኖሪያቸው ለልጅ ልጅ እኮ ነው። አሁን ለልጆችሽ ነበር፣ አሁን ደግሞ ለልጅ ልጅ ሰገጠኝ። እንግዲህ ፋኒ ይሄን ነውና አዲስ እረኛ ሲለው የነበረው ይሄን ይመስለኛል። እንግዲህ አዲስ ሆኖብሽ ነው አንቺ ልጆችሽን አላሳደግሽም የሚለው እሷን ይመስላል እንግዲህ
እዚህ ጋር ሰላምም አለች። ህይወት ትታያለች እዛ ጋር ኮፍያ ምንድነው እሱ በኮፍያ ነው ዛሬ ማኑ አልደረሰም መሰለኝ ታጥቦ ነው ምንድነው ኪያም አለች እዛ ጋር ኪያዬ እንግዲህ ፍናን እንዲህ በደመቀ መልኩ ከተለያዩ ታዋቂ ከምንወዳቸውና ከምናደንቃቸው ሴት አርቲስቶቻችን ጋር አክብራ አሳልፋለች። እንኳን ደስ አለሽ እንላለን። እንግዲህኛ ጆሮው የሚያከራክረው ጀለስ ይላል። ስማኝ ኤርሚያስ፣ ቀስ ብለህ ስለማታወራ ዝም ነው እሺ የምትለው? ዝም ነው የምትለው ቀስ ብለህ ስለማታወራ? ዝም? አዎ። እሺ ዜር ያጽና እንጂ እንግዲህ ዜር ያጽና ወንድሜ። አንተ ኤርሚያስ ጫማው ይሸታል። ጫማው አንተ እውነትን ነው የጫማው ሽታስ ሚስቱ ለራሱ የገደላት የሰው ነገር
አረ እንደዚህ አይነት ሰዎችን እንግዲህ ወደ እንትን ይዘናቸው ባንቀርብ እንግዲህ ይሉኝታ የሚባል ነገር የሌላቸው ሰዎች ትንሽ ከበድ ይላሉ። በተለይ ደግሞ እንደዚህ በጤናም የተለያየ ሁኔታ ያጋጠማቸው ሰዎች በሰው ፊት ያዋርዱናል። እነሱ የሚናገሩት ነገር እንዳለ ሆኖ እንግዲህ የእነሱ ሊረዷቸው ይችላል። እኛ የምንናገረውን ደመቅ አድርገው በመድገም እንግዲህ ከሰው ያጋጩናል። እንግዲህ እንጠንቀቅ እንላለን። የእንጀራ ገመዴ ላይ ልብስ ያሰጣችሁ ሰዎች ደርቋል፣ አንሱልኝ። እውነቱን ነው። እባካችሁ ሰው ህይወት ውስጥ ሆናችሁ እንግዲህ የሰው ህይወት ላይ ወይም ደግሞ የሰው እንጀራ ላይ እንዲቆማችሁ ያላችሁ ሰዎች ተፋቱ፣ በቃ ፍቱ። በመጨረሻም ይህ ሆኗል። በማህበራዊ ሚዲያ በሚናገራቸው ልቅ ንግግሮች የሚታወቀው ሙን ወይም ናትናኤል ባደግ በፖሊስ ቁጥጥር ስር ውሏል። የአዲስ አበባ ፖሊስ የሙንን መታሰር ይፋ ሲያደርግ እንደ ምክንያት ያስቀመጠው ሙን በዩቲዩብ እና በቲክቶክ ላይ በተለምዷዊ ንግግር እንኳን የማይወሩ እጅግ አጸያፊና ልቅ የሆኑ ጾታዊ መልእክቶችን በማስተላለፍ ትውልድንና ሞራልን ሲጎዳ ነበር። አሁን ሙን ምርመራ እየተደረገበት ይገኛል። የሙን መታሰር ለሌሎችም ትልቅ ማስጠንቀቂያ ነው። ፖሊስ አንቂነን ወይም ፈጣሪነን እያሉ ትውልድ የሚበርዙትን ከእንግዲህ አልታገስም ብሏል። እርምጃው ተጠናክሮ ይቀጥላል። ፖሊስ ሙን ላይ በወሰደው እርምጃ የእናንተ አስተያየት ምንድን ነው? ዘግይቷል ወይስ ትክክለኛ እርምጃ ነው? እንግዲህ እዚህ ጋር የሙን የቅርብ ጓደኛ የሆነው ቤላም እንግዲህ በቅርቡ መጋለጡ አይቀርም ብዬ ተስፋ አደርጋለሁ። እንግዲህ ቤላን በማስክ ነው የምናውቀው። እንግዲህ ሀላል እንግዲህ ፊቱንም ዋና ስሙንም መስማት ደረጃ እንደምንደርስ እንግዲህ እንደዛ ይሰማኛል። እንግዲህ እናንተ ምን ትላላችሁ? እንግዲህ እኮ ነው ሙሙ እየላኩለት ሄሉ ኧረ እኔ አስልኬ አላውቅም። ምን አገባኝ? እኔ ሳገኛ እኔ እኮ ነኝ የላኩልህ ለአንተ ያልኳት። እኔ በተአምሩ ሙሙ ላኩልኝም አልልም። ለምን ስደርስ ስንገናኝ እዛው ጀርመን ስመጣ እንገናኝ። እደርስበት የለ የት ጨገርሽን አላሳይሽም? ያን ማቀሽ ኦኬ ምን ሆነሽ ነው ግን? ያኔ ፍሬ እንደዚህ ያሳይሻቸው አናደውሽ ነው? አዎ እየተሳደቡ አሳይተሻል እንደ ፍሬ ላይ ብላ እና ምን በዋትስአፕ ከምልክላቸው ብዬ ኢንተርኔት ላይ ያሳየዋቸው። አይ አልተላጨሽም ምናምን ሲሏት ገልጣ አላሳየቻቸው። ጆከር እኮ ነው ደግሞ እኮ እልህ አስገብቶኝ ለጠርጋ አላሳየቻ። እኔ ፈሮት እንዳይወጣ አጅር እንዲህ ኧረ ሸም ነው። 5 ደቂቃ በቂ ነው። የምን 30 ደቂቃ ነው እንዴ? 30 ደቂቃ 40 ደቂቃ 1 ሰዓት ምናምን እንዴ? ነፃ ትግል የሚባል እኮ ወማፕ ታደርጋለህ ምናምን ነገር ታሟሙቃለህ ምናምን እንዴ? ዝም ብሎ ዘው ብለህ ነው እንዴ የምትገባው? ዘው ብለሽ ማገቢም ሜካውት ስታደርጊ ምናምን ልትቆይ ትቻለሽ። ግን ግንኙነት ጀምረሽ 30 ደቂቃ ብዙ ነው። እየገባ እየወጣ ማለት ነው። 30 ደቂቃ ግን ብዙ ነው አይደለም? በትክክል ካወራ አንዱ ኧረ 30 ደቂቃ ምንድን ነው እንዴ? እኔ 1 ሰዓት ቆይቻ አውቃለሁ። 1 ሰዓት? አዎ በጣም ከመወደው ሰው አዎ ቢኒ ከመወደው ሰው ጋር 1 ሰዓት ቆይቻለሁ። ሀሚያችን ቴንኪዩ ሀሚ ቴንኪዩ። 1 ሰዓት በጣም ብዙ እኮ ነው። እንዲህ ውልቅልቅ እኮ ነው የምትለው። ከዛም በኋላ አያምርህም። ሳምንት ሙሉ አያምርህም እኮ ጭራሽ 1 ሳምንት ነው ሁላ። ከዛ በኋላ ራቁታቸውን ፎቶ ፖስት ያደርጋሉ። ወንዶች ደግሞ ከፍለው ያያሉ። እኛ ሀገር መቼም አይደለም። እኛ ሀገር መክፈታችም ውጭ ሀገር ስትኖሪ ነው መከፍችው። እና ሰሞን ሲሄድ ሄለን ወርቅዬ ከፍታለች ኦንሊፋንስ አሉና እሷም 2700 ሰብስክራይበር አግኝቻለሁ በ24 ሰዓት ውስጥ አለች። እና $99 ነው የምታስከፍለው። ራሷ ግን እኔ አልለቀኩም አለች። የብልግና ነገር አልለቀኩም፣ ግን አካውንት ስለከፈትኩ ብቻ ሰብስክራይብ አድርገውኛል አለች። 2700 ሰው የከፈተችውና ለምንድን ለቃ? ለጽድቅ አይደለም እሱ ኦፍ ኮርስ። ግን 2700 ሲባዛ በ99 ስታረጊው $269,000 ይመጣል። እሱም በ150 ብር ስታባዡ 40 ሚሊዮን 24 ሰዓት ውስጥ። ወንዱ ራሱ እሙሙ ለማየት እንደዚህ ነው። አረ በኢየሱስ የተበላሸ ሲሆናል አልኩኝ። ይቅርታ ልጅቷ ምንም አልለቀኩም ብላለች። ግን ወንዱ ራሱ ምን አስበው ነው በ$99 የከፈል $99 $100 ማለት ነው። በቃ እየከፈልሽ ኢዝናለው ዲት ዩ ካን ሲ አይ ቲንክ ሺ ዶንት ኖ ሃው ቱ ዱ ኢት እኮ ሎክ ካላረገችውማ ትችላለህ ማየት እኮ
ግን ላይቫን ምናምን አንዳንድ እንትን ማረጋ ምንም አታይ ከባድ ነው። እሷን ገብቶ የሚያሳውቅ ታስክ ራሱ ብከፍል 50% 20 ሚሊዮን በአንድ ቀን እኮ ክሬዚ። በአንድ ወር 20 ሚሊዮን በአንድ ወር። ይሄን ያልነው ዴስፐሬት የሆናችሁት እሙሙ ለማየት ወንዶቻችን ምን አለ ለጎፈንድሚ ሄዳችሁ ብትሰጡት። ስንት የሚቸገር ኩላሊት የሚታመም ሰው እሙሙ እንደሆነ የጥቁር ማየ ቀይ ማየ በአካል የምታየው ነው። ጡትሽ ምናምን እንዴት ነው? በ19 ዓመት ላይ ሁሉ ግን አሁን ወደ ትዳር ስንመጣ ኢትዮጵያ ውስጥ ብዙ ጊዜ ትዳር የሚፈርሰው ወደድንም ጠላንም በሴክስ ምክንያት ነው። ለምንድነው በሴክስ ምክንያት የሚፈርሰው? ሴቷ ወይ ወንዱ ለፓርትነራቸው ግልጽ አይደለም ብዬ ያስባል። ኦፕንሊ ማውራቶች እኮ ለምን ለምሳሌ አንድ ሴት በሴቶቹ ምሳሌ ልንገርሽ። ጋጦጥነት አይደለም እርግጥ እሺ፣ ሴክስ አዲክትድ ሆና ከብዙ ሰው ጋር ሴክስ እያደረገች ምንም ከወንድ ጋር ግንኙነት ያደረግሽው ላስት ታይም መቼ ነው? አይ ቆየሁ፣ አንድ 4 ዓመት ይሆነኛል። ባለትዳር ነሽ? አይ ባለትዳር አይደለሁም። እኔ ማዳም ቤት ሰራተኛ ነኝ። ጫፉ እንደገባ ዋይ ለገለኝ ነው የለም ምናምን አውጣው። ግን መልኳ በጣም ሙድ እያዘ ነው ይመስላል። ሙድ እያዘችብኝ እኔ ክፉ አላወራም። መሬት እየተንቀጠቀጠች ነው። ደግሞ የኛም ቢንቀጠቀጥስ አንድ ነገር አውርቼ መሮጫ የለኝም። አባቴ ስታረጊ ያልተንቀጠቀጠ ስታወሪ እንቀጠቀጣል ነው ስታረጊው ያልተንቀጠቀጠ ስታወሪ እንቀጠቀጣል። ሳረግማ ይንቀጠቀጣል። ራሴ አንቀጠቅጠው ነው ሲጀመር በዚህ ቁመትሽ አጭር ሴት ተደራራቢ አልጋ ላይ አሁን ወተሽ ታውቂያለሽ? የዶር የዩኒቨርሲቲ አልጋ ወተሽ ግቢ እንደውም 2 ዓመት የላይኛው አልጋ ነበረ የኔ አልጋ። ነገሩ ብትወድቂም ነጥረሽ ትመለሻለሽ አጭር ስለሆነ። እንግዲህ ሞን በዚህና በመሳሰሉት እንግዲህ ደርቲ ቶኮች ነው ወደ እስር ቤት ያመራው ተብሎ ነው የተነገረው። እንግዲህ መጨረሻው ምን እንደሚሆን አይታወቅም። እንግዲህ ተከታትለን የምናሳውቃችሁ ይሆናል። ዋው እዚህ ጋር ምንድነው እናንተ የታያችሁ? እስቲ ቪዲዮ እኮ እዚህ ጋር ብቻ አይደለም፣ እዛ ጋም ተቀርጿል። እዛ ጋም 2 ወንድ እና ሴት እየተጨቃጨቁ አሉ። ቁጭ ብለው የሚያወሩ አሉ። ይሁት እስቲ ይሄ በደንብ ስፔስ አለው እኮ ቦታው። እዛ ጋር በደንብ አለ ተቀርጿል። ሩቅ በደንብ ማስተዋል የምችሉት ነገር አለ። ወደዚህ ጋር ነጭ የለበሰ ልጅ ቦርሳ ይዞ ወደዛ ሲራመድ እሱንም እዩት። ቪዲዮ እዚህ ስር ብቻ አይደለም፣ እዚህ ጋር ነው እንደ ቪዲዮ። ይሄ ብቻ ነው የሚታያችሁ? ይሄ ብቻ? እስቲ እናንተስ የቱ ጋር ነው ስተው የነበረው? እስቲ የራሳችሁ ነው ኮሜንት እስቲ ጣል አድርጉባት።